ምን ብለናል? እንገባለን አይልማ። we are there ደርሳችኋል። አሁን ተመልከቱ፣ በዚህ መረዳት ውስጥ ስንሆን መንፈስ ቅዱስን ማድመጥ ማለት ኖርማል ነው። ትንቢት መናገርም ኖርማል ነው። የጸጋ ስጦታም ለአማኞች ሁሉ የተፈቀደ ስጦታ ነው። እሺ አሁን ወደ ኢየሱስ ልመልሳችሁና ለናትናኤል እንዲህ አለው፣ ሰማይ ምን ሲል የእግዚአብሔር መልአክ ሲወጡና ሲወርዱ ወዴት? ወደ ምድር፣ ወደ ሰው ክልል። ስለዚህ እኔ የመጣሁት አለ አክሰስ ልሆን ነው፣ መግቢያ ልሆን ነው፣ መውረጃ ልሆን ነው። ስለዚህ ለካ አማኞች መግባትም መውጣትም ይችላሉ። ተግባብተናል አይደል? ሲገቡ ይሰማሉ፣ ከዛ ሲወጡ ይሰራሉ እዚህ። ለዚህ ነው ኢየሱስ ክርስቶስ በጣም አንዳንድ አወዛጋቢና አደናጋሪ ነገር ይናገር ነበር። ኢየሱስ ሲናገር አባቴ ሲያደርግ ያየሁትን የማደርገው ይላል። እንዴ የት ሄዱ አየው ሲሉ እንዴ አክሰስ እኔ እኮ እዛ ነኝ አለ። ሰፈርና የት ሄደ ነው የምታየው ሲሉት እንዴ እዚህ ጋር ቆሞ ሽባ ሲነሳ ያይና ተነስ ይላል። ለካ የሁሉ ነገር ምንጩ አክሰስ መግባት ነው። ይሄ ደግሞ ለኮከብ ነቢያት አይደለም፣ ለክርስቶስ አካል በአጠቃላይ የተፈቀደ ሁላችንም የምንገባበት ነው። አሜን። ከኔ ጋር ናችሁ? እሺ ስለዚህ ይሄን ልሰራን የመጣሁት አለው ለናትናኤል አይደል? ቅድምም ያነበብነው ሰማይ ምን አለለት ነው። ኦኬ ስለዚህ ኢየሱስ ክርስቶስ የሰማይ መከፈትንና የመንፈስ ቅዱስ መውረድንና አብሮት መኖርን ከዛ ደግሞ ድምጽ መጣለት። እነዚህ ሶስት ነገሮች ማላይ ነው የታረቁት ብትሉኝ ኢየሱስ ላይ ነው። እነዚህ ሶስት ነገሮች ኢየሱስ ላይ ነው የታረቁት። የእግዚአብሔር አብ የልብ ስብራት ያቆመበት፣ እንደ መጀመሪያው አዳም የማያሳዝነኝ፣ የደስታዬ ጥግ የምወደው ልጄ ፌል የማያደርገኝ፣ እንደ አዳም የማያምጽብኝ። ሃሌሉያ። አንድ ነገር ልጨምርላችሁ። ዲዩ ነው እባቡ መጥቶ ያነጋገራት የት ነው? ገነት የአትክልት ቦታ ላይ አይደለ? በጣም ጥሩ። በኤደን ገነት ሲያወራት ማለት በአትክልቱ ስፍራ ያላትን ሰምታ ከዛፉ በላች፣ ፈቃዷን ተጠቀመች አይደለ እንዴ? ለአመጽ ወሰደችው፣ ፈቃዷን ለክፋት አደረገችው። ከዛ ደግሞ ለሱ ስትሰጠው እሱም ያለ ጥያቄ እያወቀ ምን አለ ነው በላ አይደል የሚል። ልክ እንደዚሁ ታውቃላችሁ አይደለ? እባቡ እንደገና የአትክልት ስፍራ ፈልጎ መጥቷል፣ ጌቴሰማኒ። በዛኛው የአትክልት ስፍራ ሲወድቁለት፣ በዚህኛው የአትክልት ስፍራ ግን ፈቃዱን ሳይሆን ፈቃድህ እቺን ጽዋ ፈቃድህ ከሆነ ጠጣለው የሚል ልብ የማይሰብር ልጅ ተገኘ። ለካ እግዚአብሔር አብ እያየ ነው። የአትክልት ቦታ ላይ ልቤን እንደሰበረው አዳም ሲፈተን በአትክልቱ ስፍራ ላይ ልቤን የማይሰብር አባቶ ፈቃድ እንጂ ፈቃዴ አይሁን የሚል የምወደው ልጄ ይህ ነው። ስለዚህ የእግዚአብሔር አብ ፍላጎት የተስተካከለበት፣ የሰማይ መዘጋት የተከፈተበት፣ የመንፈስ ቅዱስ ስደት ያቆመበት ስሙ ማ ይባላል? ኢየሱስ። እኔ ጋር ናቸው? በጣም ጥሩ። ይህንን ሁሉ ያደረገው ታዲያ ኢየሱስ ምን ሊሆን ነው የሚለውን ነገር ይዘን እንጨርስ። ኢየሱስ ይሄን ያደረገው የሰማይን መከፈት መልሶ ያመጣው፣ የመንፈስ ቅዱስን ስደት ያስቆመው፣ የእግዚአብሔር አብን የልብ ስብራት የፈወሰበት ምክንያት ለምንድን ነው? ለራሱ ነው አይደለም። ለራሱማ አያስፈልገው። በዘላለም ውስጥ ሆነው ለዘላለም በአንድ ህብረት ውስጥ ሲኖሩ የነበሩ አብ፣ ወልድ፣ መንፈስ ቅዱስ ለመታረቅ ብለው ስጋ አረገው ኢየሱስን አላኩትም። ከራሱ ጋር ሊታረቅ እግዚአብሔር ሞክሮ አያውቅም፣ ተጣልቶ አያውቅም። የሚደንቀኝ ለዚህ ነው በምድር ላይ ያሉ ቴዎሎጂያኖች ሲያጣሏቸው ሁሌ ይገርመኛል። አብ፣ ወልድ፣ መንፈስ ቅዱስ እንዴት ነው? አብ እንዲህ ነው፣ ወልድ እንዲህ ነው፣ እንዲህ ነው። ከዛ በኋላ ያጣሏቸው ይጀምራል። አብ እንዲህ ነው፣ ወልድ እንዲህ ነው፣ መንፈስ ቅዱስ እንዲህ ነው ምናምን። እነሱ ጥልም የላቸውም፣ አያውቁትም። እንደውም መበላለጥንም አስበው አያውቁም። መነጋገርም የለም እነሱ መካከል። ትበልጠኛለህ፣ በልጣለሁ የሚባባልም የለም።
በጣም they are so in love ፐርፌክት ፍቅር በፐርፌክሽን ውስጥ ያለበት ቦታ አብ ወልድ መንፈስ ቅዱስ ጋር ስለዚህ ሲኖሩ ነበር እና ኢየሱስ እዚህ ጋር ስጋ ሆኖ መምጣቱ ለማን ነው እዚህ ጋር ነው እንድናስተካክል እንበል ለማን ነው በደንብ ያዙ የሆነውን ሁሉ የሆነው ለኔ ነው ስጋ ለብሶ መምጣቱ ለኔ ነው በምድር ላይ እንደ ሰው መመላለሱ ለኔ ነው በመስቀል መሞቱ ለኔ ነው መቀበሩ ለኔ ነው ከመቀበር በሶስተኛው ቀን መነሳቱ ለኔ ነው አባቱ ቀኝ ሰው ሆኖ መቀመጡ ለኔ ነው አጠገባቸው ያለን ሰው ለኔ ነው በሉት ሄሎ በሌላ አነጋገር ይሄ ምን ይነግረኛል መሰላችሁ መለኮት ይሄን ያህል ዋጋ የሚከፍልልኝ ከሆንኩ እኔ ትልቅ ነኝ ማለት ዝም ብሎ ፈነዳ ሰው ሞተ የሚባል አይደለም የሰው ልጅ የመለኮትን ስብዕና ዋጋ ያስከፈለ ምን ቢሆን ነው ከኔ ጋር ናቸው ምን ቢሆን ነው ለዚህ ነው የመጽሐፍ ቅዱስ ጸሐፊ መዝሙረ ዳዊት ምዕራፍ 8 ላይ ሰማይን አይቼ ምድርን ተመልክቼ የፈጠርካቸውን ሁሉ አይቼ ለምስጋና የሚያበቃኝ በቂ ፍጥረት እያለ እነዚህ ሁሉ እጄን ሊያስነሱኝ ሲጀምሩ አለ እነዚህን ሁሉ ትተህ የሰው ልጅ ጉዳይህ እንዲሆን ያሰብከው ታስበው ዘንድ ሰው ምን ቢሆን ነው ሄሎ ምን ቢሆን ነው ሰውን አስበህ ሰው የሆንክለት ሰውን አስበህ ክብርህን የተውክለት ሰውን አስበህ የባሪያን መልክ ያስክለት ምን ቢሆን ነው ለመስቀል ሞት የተገባ ሞትን የወሰድክለት ምን ቢሆን ነው 3 ቀን በሲኦል ያደርክለት ምን ቢሆን ነው ሲገባኝ የአንድ ነገር ልኩ የተከፈለለት ዋጋ ነው በሌላ አነጋገር የኔና የናንተ የአዲሱ ፍጥረት የቤተ ክርስቲያን ዋጋዋ የመለኮት ሕይወት ነው ወይጉ ስለዚህ ምን ይለኛል መሰላችሁ የትምህርት መለኮት እኔን ራሴን ዋጋ ያስከፍለኝ ብሎ ቦታውን ትቶ ዋጋ ከከፈለልን እኔና እናንተ የመለኮት ዋጋ ከተከፈለብን የመለኮት ዘመድ ነን ማለት ነው አጠገባችሁ ያለውን ሰው ቸርች ሰው ብቻ አይደሉም በሉኝ እንደውም በቃ ወደ እናንተ እኔ ሰው ብቻ አይደለሁም የመለኮት ዋጋ የተከፈለልኝ የእግዚአብሔር ልጅ ደም የፈሰሰልኝ በዋጋ የተገዛሁኝ ልኬ የተከፈለልኝ ያህል የሆነ የመለኮት ማህበር ውስጥ የተካተትኩኝ በአባቱ ቀኝ የተቀመጥኩኝ አብሬው ያለሁኝ የመላእክቶች ደስታ የሆንኩኝ This is you የሰፈር የቀበሌ ምዝገባ ማንነታችሁን አይገልጠውም ለነገሩማ ኢየሱስም እኮ በአውግስጦስ ቄሳር ጊዜ ተመዝግቧል ተቆጥሯል የህዝብ ቆጠራ ሲደረግ ኢየሱስ የተባለ ልጅ ተብሎ እኮ ሬጂስተር ተደርጓል ሰማይ ግን ሲያውቀው ያልገባችሁ ነገር የምድር ማህደር ሬጂስተር ሊያደርገው የማይችል አመጣጡ ከዘላለም የሆነ ዓለም ሳይፈጠር ያለ ለኔ ፈቃድ ሲል ሰው የሆነ እስቲ አጠገባችሁ ያለውን ሰው እኔም እኮ እንደዛ ነኝ ዓለም ሳይፈጠር ገና በፊቱ ቅዱሳንና ነውር ያለን እንሆን ዘንድ በክርስቶስ ኢየሱስ በፍቅር አስቦ መረጠን መጽሐፍ ቅዱስ ሲናገር ከአባቶቻችሁና ከእናቶቻችሁ በወረሳችሁ ከከንቱ ኑሯቸው እንደሚጠፋ በብርና በወርቅ ሳይሆን ክቡር በሆነ በክርስቶስ ኢየሱስ ደም ተዋጃችሁ ይህም ደግሞ ዓለም ሳይፈጠር ገና ታወቀ እናንተም በእርሱ ታምኑ ዘንድ ከሙታን ያስነሳውን እግዚአብሔርን ተስፋ ታደርጉት ዘንድ በዘመን መጨረሻ ተገለጠ እኔ በዘመን መጨረሻ የተገለጥኩ ነኝ እንጂ የነበርኩት ዓለም ሳይፈጠር ነው የት ሲባል እንደታረደ በግ ቆሞ ከዓለም ፍጥረት በፊት በነበረው በአባቴ በክርስቶስ ኢየሱስ ውስጥ ሆኜ የሱ ዲኤንኤ ውስጥ ነበርኩ የአዲስ ኪዳንን ትምህርት በደንብ ስሙ አዎ እንደ ሰው በስጋ ተወልደን በቀበሌ መዝግበውን ፓስፖርት ሰጥተውን እንኖራለን እንደ እግዚአብሔር ግን ሐሳብ ከሞት በመነሳት በክርስቶስ ኢየሱስ የትንሣኤ ኃይል አዲስ ፍጥረት ተደርገን በሰማይ ተመዝግበን በአባታችን ቀኝ እንኖራለን የቱ ይበልጣል ነው ጥያቄ
የቱ ይበልጣል? የሰፈራችሁ ሬጅስትሬሽን ወይስ የሰማይ ሬጅስትሬሽን? የቱ ይበልጣል? እዚህ የተሰጠን ፓስፖርት ወይስ ከሰማይ የተሰጠን ፓስፖርት? የቱ ይበልጣል? ሀገራችን ከሰማይ ነውና፣ ዜግነታችን ሰማያዊ ነውና፣ የሚመጣው ጌታችን ከሰማይ ነውና። this is you, this is me። የአዲስ ኪዳን ትምህርት ይስተካከልልን። እኔና እናንተ በሆነ አዳራሽ የሚሰበሰቡ ሰዎች አይደለንም። መንፈሳዊ ዓለም ፎቅ አያውቅም። መንፈሳዊ ዓለም የሚያውቀው በሰው እጅ የተሰራ ቤት ሳይሆን በራሱ በክርስቶስ ኢየሱስ የ3 ቀን ስራ የተሰራ ማደሪያ። እንደ ሰው ልማድ ብትመላለሱ፣ በስደትም ብትኖሩ፣ ቢያሳድዷችሁም፣ ሲፈልጉ ቢመቷችሁ፣ ቢወግሯችሁ፣ ቢሰቅሏችሁ፣ ቢገሏችሁ፣ ይህንን ግን እወቁ፣ እናንተ እነሱ እንደሚሉት የምትመቱት አይደላችሁ። እናንተ በእግዚአብሔር መልክ የተፈጠራችሁ፣ በሰማያዊ ስፍራ በቀኙ የተቀመጣችሁ፣ በመንፈሳዊ በረከት የተባረካችሁ፣ ስማችሁ በሰማይ የተጻፈ you are like this። ለምን እንደዚህ እንደምናገር አላውቅም። ብዙ ሰዎች ግን ማስተካከል ያለብን እይታ አለ ብዬ አስባለሁ። listen to me። ታውቃላችሁ፣ አንድ ጊዜ የእንግሊዝ መንግስት ከአፄ ቴዎድሮስ ጋር ውጊያ ባደረገ ጊዜ ታሪካዊ እውነት ነው የምነግራችሁ። ባደረገ ጊዜ አንድ የሆነ ልጅ ነበራቸው የተማረከ አለማየሁ ቴዎድሮስ። do you know that አለማየሁ ቴዎድሮስ ለንደን ሄዶ እንደሞተ እና ሲሞት የሞተው በብቸኝነትና በረሃብ ነው ይባላል። ለምን መሰላችሁ? ልክ ሲሄድ ለንደን ሲገባ ምን ብሏል? ተማርኳል። አባቱ ምን ብሏል? ተገሏል። ሁሉ ነገር የለም እና ከኢትዮጵያ ማርከውት ወስደው ለንደን ሁሉ ሲያስቀምጡት የንጉስ ልጅ ነኝ ነው የሚለው እና ልብስ ምናምን ሊያለብሱ ሲሉ የንጉስ ልብስ ለብሱኝ እየሰማችሁ አለውጥም አይደንቲቲን አለ እሞታታለሁ እንጂ የተማረከ ስደተኛ አይደለሁም ማለት አይደንቲቲ ሲገባው ሰው እየሰማ ማንነት ሲገባችሁ ንግግራችሁም ውሏችሁም ነገራችሁም ይቀየራል። ለዚህ ነው በክርስቶስ የተሰጠንን ማንነት እንማር የምትባሉት። ይውርናት የሆነ ዝም ብሎ ተራ ሰዎች አይደላችሁ። በኢየሱስ የተሰጠን ማንነት አለ እና እኔ ሁሌ ይሄንን ልጅ ሳስብ ደስ ይለኛል። የአዲስ ኪዳን ትምህርት ደንበኛ ምሳሌ ነው። ተማርኮ ሄዶ ምንም በሌለበት፣ ምንም አማርኛ ተናጋሪ በሌለበት፣ ምንም በሌለበት ቦታ ላይ ቁፍጥን ብሎ ረሃብ ይገለኛል እንጂ እኔ እንደወጥ የቴዎድሮስ ልጅ ነኝ እስከ ሞት ድረስ ልጅነቱን ካልካደ በማያልፍ ህይወት ከሙታን በመነሳት የርሱ ያደረገንን የክርስቶስ ኢየሱስን ልጅነት ከአባትና ከእናታችን ይልቅ ቦታ ልንሰጠው ይገባል። ማንም ኦሮሞ የለም እኛ መካከል፣ ማንም ትግሬ የለም እኛ መካከል፣ ማንም ጉራጌ የለም፣ ማንም ሀዲያ የለም። እኛ መካከል ያለ አዲስ ፍጥረት ብቻ ይሹድ ነው። የክርስቶስ ቤተክርስቲያን የዘር የብሔር የምናምን መጠረቃቀሚያ አይደለችም። ከነገር ከቋንቋ ከህዝብ ከወገን ዋጅተህ መብታችሁ ነው። በቋንቋችሁ አምልኩት፣ መብታችሁ ነው። በብሔራችሁ ግን የማይመለክ እግዚአብሔር እና አብርሃምን ምናዊ ልታረጉት ነው? ይስሐቅን ምናዊ ልታረጉት ነው? ሁላችንም የእግዚአብሔር ዜግነት የተሰጠን አዲስ ፍጥረቶች ነው። you have to መስተካከል አለባት። በክርስቶስ ቤተክርስቲያን አለ ጳውሎስ እንዲህ አናውቅም አለ። እንዲህ አናውቅም መገረዝ ወይ ያለ መገረዝ፣ ግሪክ ወይም አይሁድ ወይም ጨዋ ወይም ባሪያ እንዲህ አናውቅም አለ። በእኛ ቸርች አንፈቅድም አለ። በክርስቶስ ቤተክርስቲያን አዲስ ፍጥረት መሆን ይጠቅማል እንጂ መገረዝም አለመገረዝም፣ አይሁድም ግሪክም፣ ኦሮሞም ጉራጌም ትግሬም አይጠቅምም። የሚጠቅመው አዲስ ፍጥረት መሆን ነው። የክርስቶስ ቤተክርስቲያን እንዲህ አይደለችም። የክርስቶስ ቤተክርስቲያን የአዲስ ፍጥረቶች ስብስብ ናት። ዜግነታቸው የተቀየረላቸው፣ ከላይ ፓስፖርት የተቀበሉ፣ ዜግነት ሰማያዊ የተባለ፣ ቋንቋ ልሳን የተባለ፣ በአዲስ ቋንቋ ይጸልዩ ያለ። ለዚህ ነው እኮ በጣም ነው የሚደንቀኝ። ባቢሎን ማለት ኮንፊውዥን ማለት ነው። ትርጉሙ ራሱ ባቢሎን ማለት ግራ መጋባት ማለት ነው።
ለምን ቋንቋ ግራ አጋብቶናል። ለዚህ ነው ዛሬም በቋንቋ ግራ እየተጋባች ያለችው ቸርች። ግን እግዚአብሔር እንደዚህ አለ፣ የባቢሎንን እርግማን በሐዋርያት ሥራ ምዕራፍ 2 ከሰማይም እንደሚነጥቅ አውሎ ነፋስ በእነርሱ ላይ ወረደ፣ ሁሉም ይናገሩበት ዘንድ በአዲስ ልሳን መናገር እንዲችሉ ተሰጣቸው። ባቢሎን የተቋረጠበት አዲስ ቋንቋ አለ፣ በልሳን መናገር። የኔና የእናንተ ቋንቋ ልሳን። ለመግባቢያ አማርኛ እንጠቀም ይሆናል እንጂ አማርኛ ከየትኛውም ቋንቋ አይበልጥም። ከቋንቋ ሁሉ የሚበልጥ ቋንቋ ልሳን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ኖ ገና ፕሮግራም ታወጣላችሁ ክልል ምናምን። በአዲስ ኪዳን ቤተ ክርስቲያን እንዲህ የለም። ስሙ፣ በኢየሱስ እነዚህ 3 ነገሮች ታረቁ። ሰማይ ተከፈተ፣ መንፈስ ቅዱስ ስደት አቆመ፣ እግዚአብሔር አብ የማያዝንበት ዘመን መጣለት። this is good are you okay? እስካሁን ያልኩት ገብቷቸዋል? ዋይ ስል ቅድም አልኳችሁ። ለምን ስል ስለኛ። ምን ማለት መሰላችሁ? አሁን ወደዚህ ቤት ስትገቡ ቤት ነው የገባችሁት፣ በዛ ጋር አይደለ? በበር ነው የገባችሁት። ስትገቡ እዚህ ቤት ውስጥ መግባት ችላችኋል። አሁን ኢየሱስን እንዲህ እንድታስቡ ትፈልጋለሁ። እዚህ ጋር 3 ነገር የለም? ምን? ሰማይ የተከፈተለት፣ የመንፈስ ቅዱስ መውረድ እና መኖር፣ የእግዚአብሔር አብ ድምፅ። ይሄንን ነገር ኢየሱስ ውስጥ ነው ስብዕና ያገኘው። ጂሰስ ቢካም ዲ ኦፊስ፣ ቢሮ ነው የሆነው ኢየሱስ። ምን ማለት ነው? ኢየሱስ ውስጥ ስትገቡ ሰማይ ይከፈታል፣ መንፈስ ቅዱስ በእናንተ ላይ መኖር ይጀምራል። ኢየሱስ ጋር ስትገቡ አባታችሁ በእናንተ ደስተኛ ይሆናል። ኢን ክራይስት መሆን ስትጀምሩ እነዚህ 3 ነገሮች ይታረቁላችሁና እናንተን ከዛ እግዚአብሔር እንዲህ ይላል፣ እምወዳት ልጄ፣ እምወደው ልጄ፣ በእርሱ ደስ የሚለኝ፣ ቢናገር ፍጥረት ሁሉ ሊሰማው የሚገባ። መንፈስ ቅዱስ ደግሞ ሲያይ አብሬው እንድኖር የተቀደሰ ብሎ ይገባል። ኢየሱስ የሆነውን ሁሉ የሆነው እኛን ወደዛ ሊያስገባ ነው። አያችሁ፣ አሁን ውስጥ እንድንገባ ነው እያልኳቸው ያለሁት። ክርስቶስ ውስጥ ግቡ። when you are in Christ ኢየሱስ ያገኘው ነገር ሁሉ ያገኛቸዋል። ሄሎ፣ በኢየሱስ ላይ የተባለ ነገር ሁሉ የናንተ ይሆናል። ታውቃላችሁ፣ እግዚአብሔር በእርሱ ደስ የሚለኝ እምወደው። ከመሆን በእርሱ ምን የሚለኝ ከዛስ በጣም 2 ነገር እኮ ነው ያለው። ምንና ምን? ደስ የሚለኝና እምወደው። you know the pleasure of God and the love of God is Christ። ማለት የእግዚአብሔር ደስታና የእግዚአብሔር ፍቅር የተገለጠበት ስብዕና ኢየሱስ ይባላል። ስለዚህ ማንም በክርስቶስ ቢሆን ምንም እወድሃለሁ የሚል ትንቢት አያስፈልገውም። ተወዷል። አግኝታችሁኛ? እኔ እኮ በጣም ነው የሚደንቀኝ የሰራዊት ጌታ እግዚአብሔር እወድሃለሁ ይላል ሲል ምንድን ነው? በክርስቶስ መሆናችሁ ሲገባ ማንም ትንቢት ባይናገራችሁ you are the beloved፣ ተወዳችኋል። ለምን ሲባል እግዚአብሔር ኢየሱስን ሲወድ በሱ ውስጥ ሁላችንንም ወዶናል። እግዚአብሔር በኢየሱስ ደስ ሲለው በሱ ውስጥ ሁላችንም ላይ ደስ ብሎታል። እግዚአብሔር በኢየሱስ መኖር ሲወስን በእርሱ በኩል በሁላችንም መኖር ወስኗል። Jesus become the atmosphere, the environment፣ የምንኖርበት ክልል ነው የሆነን። ስሙ፣ ስለዚህ እንዲህ አለ፣ የመጣሁት ክልል ልሆናችሁ ነው። ሄሎ፣ አዳም በምርጫው ክልል እንደነበረ በሱ ክልል የተወለዱ ሁሉ አፈር ነህና እንደተባሉ እኔም ደግሞ ክልል ልሆን ነው የመጣሁት። እኔም ደግሞ ክልል ሆናለሁ። በእኔ ክልል የሚገቡ ሁሉ በማይበሰብስ አካል ለዘላለም ይኖራሉ። ሄሎ፣ እስቲ አጠገባችሁ ያለውን እኔ እኮ አፈር ለመሆን አይደለም የምኖረው በሉት። ወይ ግሩ ጊዜያዊ ማደሪያችሁን በእውነቴን እኮ ነው። አፈር ለመሆን የሚኖር አማኝ ካለ ገና አልገባው። አዲስ ፍጥረት ማለት ይኸውላችሁ አፈር ለመሆን አይደለም የሚኖረው። አፈር ነህና ትመለሳለህ፣ አይጠቀስለትም ለአዲስ ፍጥረት። ከአፈር ወጥተህ ወደማይበሰብስ አካል ትገባለህ። ትምህርት ነው ያለ። ለዚህ ነው ማንም በክርስቶስ ኢየሱስ ሲሆንና ሲሄድ ሞት አይባልም። አንቀላፋ ጊዜያዊ ናፕ ነው። ለምን ሲባል ሞት
ይይዘን ዘንድ አይችልም። ለምን ሲባል በኩራችንን ሞት ይይዘው ዘንድ አይችልም። ስለዚህ ምንድነው ሲባል ለመሞት የሚኖሩ ሳይሆን ከዚህኛው ክፍል ወጥተው ወደማይበሰብሰው አካል ለመግባት ራሳቸውን እያዘጋጁ ያሉ ሰዎች ነን። እና ኖረ ፒተር መጨረሻ ላይ ምን እናደርግ? ድንኳን ተክላችሁ እንዳታለቅሱልኝ ሄደ፣ ወደ አባቱ ገባ፣ ከእግዚአብሔር ጋር ማደር ጀመረ የሚል ጻፉልኝ። አማኝ ሲሞት አማኝ ሲሰናበት ለቅሶ ነውር ነው። የድሮዎቹ ጴንጤዎች believe me የኛ አባትና እናቶች የነበሩ በጴንጤዎች አማኝ ሲሞት እየዘመሩ ነው የሚሸኙት። ዋይ ሲባል የገባቸው አንድ ነገር አለ። እውነተኛ የሆነ ክልላቸው ይሄ አይደለም፣ የማይበሰብሰው አካል። አሁን ግን እኮ በጣም የሚደንቀው የአንዳንድ ትምህርት ኢሚዛናዊነት ያበላሸብን ነገር አለ። ሁሉ ነገር እዚህ ጋር ነው። ሁሉ ኢንቨስትመንት እዚህ 100,000 ብር እዚህ ከምሬ እኮ ነው። አንድ ሰው ላይ በአንድ ጊዜ 30,000 እኮ ኢንቨስት የሚደረገው አንድ አፈር ላይ እንዴ! ቡቲክ ገብታችሁ ስንት ነው የምታው? ይሄ የትምህርት ችግር ነው። የድሮዎቹ ግን አማኞች መጻተኛ እንደሆኑ ገብቷቸው ለሚለብሱትና ለሚበሉት ሳይሆን ለሚወርሱት ለሚገቡበት ክልል ሰሩ። እየሰማችሁ ነው? አሁን እኮ አማኝ ከአማኝ እኮ እስከ መገዳደል አድርሶታል። ምድሩ ዘላለም ሆኖበት ዘላለሙን እያበላሸ ነው ያለው። believe me ምንም ይዘን የምንሄደው ነገር የለም። ልብሱም መኪናውም ቤቱም ምኑም ይቀራል። የማይቀር ምንድነው ሲባል እዚህ ውስጥ ያደረው ሰውዬ ግን ይወጣና ፍለጋ ይሄዳል። ኦሪጂናል ቤቴ ሄሎ ፍለጋ ይሄዳል። ኦሪጂናል ቤቴ የማይበሰብስ አካል ከታየው ሲባል ወንድሜ ለብሶት አይቼዋለሁ፣ ስሙ ኢየሱስ ይባላል። በማይበሰብስ አካል ተመልክቼዋለሁ። እሱን እወርስ ዘንድ እናፍቃለሁ። ሄሎ የአዲስ ኪዳን አማኞች ክልላችሁ እንድታውቁት ብዬ ነው። ኢየሱስ ክልል ሊሆን ነው የመጣው። ስለዚህ ከሰዓት ምንድነው የምናደርገው መሰለህ? በዚህ ክልል ሰው ሲገባ መንፈስ ቅዱስ ምን ሊያደርግበት ያድርበታል የሚለውን ነው የምናየው። በዚህ ክልል ሰው ሲገባ፣ ክልሉ ማን ነው? ክርስቶስ። እሱ ውስጥ ሰው ሲሆን፣ ማንም በክርስቶስ ሲሆን ውስጥ ቢሆን መንፈስ ቅዱስ በእርሱ ምን ሊያደርግ ይመጣል? ሊያንቀጠቅጠው እናየዋለን፣ ሊጥለው እናየዋለን፣ ጴንጤ ነኝ ሊያስብል እናየዋለን፣ መኪናው ላይ ስቲከር ሊያስለጥፈው እናየዋለን። መንፈስ ቅዱስ ለምንድን ነው በህይወታችን እንዲኖር የተባለው? What is the purpose of the Holy Spirit coming? ለምን? እሱን እናያለን። አጠገባችሁ ያለውን ሰው ትንሽ ተጠቅመሃል ይበሉት። ኢየሱስን እንደዚህ እየሳላችሁት እያብላላችሁት ቆዩ። ከዛ መንፈስ ቅዱስ ለምን አንድ ነገር ብቻ እያሰባችሁ ቆዩ። መንፈስ ቅዱስ ኢየሱስ ላይ የወረደበትና የኖረበት በዓላማ አይደል? አሁንም ዓላማው ያው ነው። እኔም ላይ ከወረደ እኔም ላይ ከኖረ የሚኖረው ኢየሱስ 3 ዓመት ተኩል የኖረውን ኑሮ እንድኖረው ነው። በግርድፉ እሱን ህይወት እንድንኖረው ነው መንፈስ ቅዱስ የሚመጣው። ከዛ የምናየው ነገር አለ። መንፈስ ቅዱስን በአካል መልክ እንደ ርግብ በእርሱ ላይ ወረደ። የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል የሚል ድምፅ ከሰማይ መጣ። ሰማይ ተከፈተ፣ መንፈስ ቅዱስ ወረደ፣ ድምፅ ከሰማይ መጣ። ስለዚህ የሶስቱንም ነገር ደግሞ ለማየት ሞክረናል። ሰማይ ተከፈተ፣ ምክንያቱም ተዘግቶ ስለነበረ። ማን የዘጋው? ባለውለታቸው አዳም። ዛሬ ትፋታታላችሁ እና አጠገባችሁ ያለውን ሰው አዳም ሰማይ አዘግቶብን ነበር በሉት፣ ኢየሱስ አስከፍቶልናል። ስለዚህ የአዳም ልጅ ነኝ የምትሉ ሰዎች ካላችሁ በስህተት ዛሬ
አዳምን ተሰርዙታላችሁ። እኛ አዳም ልጅ አይደለንም። አዳም አያውቀንም፣ እኛም አዳምን አናውቀው። እውቅና ነስተነዋል። ልክ እንደዛው አዳም መንፈስ ቅዱስን ከክልሉ ከግዛቱ አሳዶት ነበረ። አሁን ደግሞ ኢየሱስ መንፈስ ቅዱስን ወደ ክልሉ ስደት ያበቃ ብሎ ምን ብሎታል? አስመልሶታል። ከዛ ደግሞ እግዚአብሔር አብ አዳም የመጀመሪያው የፈጠረው ሰው የመጀመሪያ እንደ ልጁ የሆነ ልጅ ስል ኮት በመውለድ ሳይሆን በመፍጠር ልጁ የሆነውን አዳምን ሲመለከት የእግዚአብሔርን ልብ ሰብሮ ነበረ። የእግዚአብሔር ደስታ የተደመደመበት፣ የእግዚአብሔር ፍላጎት የተደመደመበት ሰው አይደለም። አዳም የሰበረውን ልብ፣ አዳም ያሳዘነውን አባት ያስደሰተ የምወደው ልጄ ደስ ያለኝ በርሱ ይህ ነው አለ። ስለዚህ ኢየሱስ ምንድነው እያደረገ ያለው? ሪቨርሳል ኦፍ አዳም የምንለው ወይም የአዳምን የትኛውንም ሕጸጽ፣ የትኛውንም ስህተት፣ የትኛውንም መበላሸት ኢየሱስ ክርስቶስ ሊያስተካክል ነው የመጣው። አሜን አሜን። እሺ እዚህ ጋር የሆነ ነገር ጨምር ልቤን እፈልጋለሁ። ምክንያቱም ይሄ አዳምና ኢየሱስ የሚባለው ቴዎሎጂ ሊገባ ይገባል። መፋታት አለባችሁ ከማለት ከአዳም ጋር። ምክንያቱም በብዙ ዓመታት ቆይታ አዳም ሃውስሆልድ ኔም የሚሉት አባባል አላቸው ነጮች። ልክ እንደዛው ሳናስበው አዳም የየቤቱ ስም ሆኗል። በጊዜ ርዝምና ይኸውላችሁ እድሜ ያስቆጠረ ሁሉ ልክ ነው ማለት አይደለም። ዛሬ ልክና ልክ ያልሆነ ነገር መጽሐፍ ቅዱስ ነው ሊመዝንልን የሚገባው። አዳም ሊሻር ይገባዋል። የትኛው አዳም? እሱን እናስተካክል። አያችሁ መጽሐፍ ቅዱሳችሁ ላይ ትናንትና የነበራችሁ ልጆች ስላስተማርኳችሁ ይገባችኋል። ቸርች መጽሐፍ ቅዱሳችሁ ላይ ዘፍጥረት መጽሐፍ ላይ ሄዳችሁ ስታነቡ እንደሚል ቃል ታገኛላችሁ። ምዕራፍ 5 ላይ ስለ አዳም ሲናገር እግዚአብሔር ሰማይና ምድርን በፈጠረ ጊዜ የሰማይና የምድር ልደት እንዲህ ነበረ። እግዚአብሔር ሰውን ፈጠራ፣ ወንድና ሴት አድርጎ ፈጠራቸው፣ ስማቸውንም አዳም አለው። አድሚን ካለ በኋላ ግን እንዲህ ይቃላል። አዳምም 230 ዓመት ኖረ። አድሚን 200 ዓመት 30 ዓመት ኖረ ይላል። ይሄ ማለት እኮ አዳም ከወደቀ በኋላ ነው። እድሜ አይቆጠርም ከውድቀት በፊት። ወደ አፈር መሄድ ከጀመረ 230 ዓመት ሆነው። ከውድቀት በፊት አዳም ልደትም አያውቅም፣ ሞትም አያውቅም፣ የሞትን ፍርሃት የለውም፣ ጥፋትን አያውቅም፣ መበስበስም የለበትም። ስለዚህ ልደትም አያከብርም፣ እድሜም አይቆጥርም። አዳም እድሜ መቁጠር የጀመረው መቼ ነው? ስለዚህ ይሄኛው አዳም ይሄ እድሜ የተቆጠረለት አዳም ኖሮ ሞቷል። እኔ ከሱ ጋር ጠብ የለኝም። እኔ ያለኝ ጠብ ኖሮ ሞቶ ያልሞተው አዳም ላይ ማለት እንደ ሰው ተወልዶ እንደ ሰው ተፈጥሮ በስጋ አድሮ 900 ዓመት ኖሮት የሞተና የተቀበረ አዳም አለ። እውቅና እንሰጠዋለን። እሱ ችግር የለውም። እሱ ሰው ነው። ከሰውነቱ ግን ያለፈ ሲወድቅ ፍጥረትን ሁሉ ይዞ የወደቀ ደግሞ ሲስተም የሆነ መተዳደሪያ ኢኮኖሚ የሆነ አዳም አለ። እሱ አዳም እኛን አይመለከትም። አሁን ጥያቄ ልጠይቃችሁ። ኢየሱስ ክርስቶስ ቤተልሔም እንደተወለደ የምታውቁ ሁላችንም እናውቃ። አንበበና የት ነው የተወለደ? ስሙን ሲመዘገብ የት ነው የተመዘገበው? ቤተልሔም። በአውግስጦስ ቄሳር ኢየሱስ የሚባል ተወልዷል ተብሎ ተመዝግቦ የለም? የት? ቤተልሔም። ስንት ዓመት ኖረ? 33 ዓመት ተኩል ኖረ። አልኖረም? ይሄ በአካል የተንቀሳቀሰው የናዝሬቱ ኢየሱስ ያሉት ያደገበትን ሰፈር አይተው የናዝሬቱ ኢየሱስ የቀራጩ ልጅ የዮሴፍ ልጅ ያሉ ወንድሞቹ እናቶቹ እኛ መካከል አለ ያሉት ኢየሱስ 33 ዓመት ኖሮ ሞቷል። ግን የሚደንቃችሁ ከሙታን በመነሳት ግን ያው ኢየሱስ ሲስተም ሆኖ ለ2000 ዓመት እያስተዳደረ። ስለዚህ ይኸውላችሁ አሁን ኢየሱስ ብለን ስንጠራ 33 ዓመት የኖረው አይደለም። ክርስቶስ የምንለው ከሙታን በመነሳት አሁን መተዳደሪያ የሆነ ዛሬ የምንኖርበት ማለት ነው። አዳምን ብዬ ስጠራ ያኔ ኖሮ የሞተውን አይደለም። በመውደቅ ሰውን ሁሉ ወደ ሞት ያስገባው ሲስተም ነው። ስለዚህ አሁን እኛ የአዳም ነገር አይመለከተንም ስንል አዳም በክርስቶስ ስለተሻለ ነው።
ማንም በክርስቶስ ቢሆን በሌላ አነጋገር በክርስቶስ ያለ ሁሉ ማን ነው ማለት በማን ነው? በአዳም ነው። ሄሎ በምድር ላይ ሁለት አይነት ሰው ነው ያለው፣ በክርስቶስ የሆነና በአዳም የሆነ። እግዚአብሔር ሰው ሲያይ ወይ አዳም ነው ወይ ክርስቶስ ነው። ስለዚህ በክርስቶስ የሆኑት ሁሉ የሚጠሩት በማን ነው? በክርስቶስ ነው። በአዳም የሆኑት የሚጠሩት በአዳም ነው። በክርስቶስ የሆኑት ከአፈር አይደሉም፣ ከምድር አይደሉም፣ ከመሬት አይደሉም፣ ከሰማይ ናቸው። በአዳም የሆኑት ከምድር ናቸው፣ ከአፈር ናቸው፣ ከታች ናቸው። አያችሁ አሁን አዳም ብዙ ዓመት ስለቆየና ዜናም አዳምን ስለሚሰብከን ሚዲያውም አዳምን ስለሚያወራ ዘፋኞችም ስለ አዳም ስለሆነ የሚዘፍኑት ሁሉ ነገር አዳምን ትክክል አስመሰለ። አገኛችሁ? እሺ አሁን እዚህ ጋር ኢየሱስ ሌላ ኢኮኖሚ ሆኖ ሌላ መተዳደሪያ ደንብ ሆኖ ነው የመጣው። ሌላ ክልል ሆኖ ነው የመጣው። ይሄንን ክልል ኢየሱስ ሲከፍተው በሶስት የምርቃት ቃል የከፈተው ወይም በሶስት ክስተቶች፣ አንደኛ ምን ተከፍቶለታል? ሰማይ። ሁለተኛ መንፈስ ቅዱስ አድሮበታል። ሶስተኛ የእግዚአብሔር አብ ድምፅ ምርቃት ተሰጥቶታል። ስለዚህ አሁን ማንም በኢየሱስ ሲሆን የሚያገኘው ነገር የመጀመሪያው ነገር ይሄ ነው። ሄሎ በክርስቶስ ስንሆን የሚያገኘን ነገር ይሄ ነው ማለት ሁላችንም ከእግዚአብሔር አብ ጋር ህብረት ማድረግ የምንችልበት ተከፍቶልናል። መንፈስ ቅዱስ በእኛ እንዲያደር ማደሪያዎች እንድንሆን ተሰርተናል። እንደገና የእግዚአብሔር አብ የልቡ ደስታ በእኛ ተፈጽሟል። የሚወደው ልጆቹ ሆነናል። ስለዚህ አሁን ለኢየሱስ የተባለ ሁሉ ለማን ነው? ለእኛ ነው። የዚህ የአዲስ ኪዳን አስተምህሮት ኢየሱስን ስታንዳርድ አድርጎ የሚቀጥል ከሆነ ኢየሱስ በጸሎት ያምናል። አጠገባቸው ያለው ሰው በጸሎት ያምናል። ኢየሱስ አሁን ያለው እንቅስቃሴ ሚዛኑን መጠበቅ አለበት። በጸሎት ማመን መጀመር አለብን። አዲስ ፍጥረት መሆን ጸሎት አልባ የሆነ ላይሰንስ አይሰጥም። በጸሎት ኢየሱስ ያምን ነበር። ሰው ሁሉ ምን መሆን አለበት? መጸለይ አለበት። ከእግዚአብሔር ጋር አብሮ በጸሎት ጊዜ ማሳለፍ የአዲስ ኪዳን አስተምህሮት ታውቃላችሁ አይደለ? በክርስቶስ የተደረገልንን ትምህርት ስንማር ሳናስበው መንፈሳዊ ትዕቢት ውስጥ እንገባለን። በክርስቶስ ኢየሱስ የተደረገልን ነገር ሁሉ ቢደረግልን ቢያልቅም ዲፔንደንሲያችን ግን መንፈስ ቅዱስ ነው። መንፈስ ቅዱስ ያለ እርሱ ምንም ማድረግ አንችልም። ከእርሱ ጋር ህብረት ደግሞ ማድረግ የሚቻለው የጸሎት ህይወት ከተስተካከለ። ስለዚህ ሲጸልይ ነው ሰማያት የተከፈተለት አይደል እንዴ? ሳይጸለይ የኢየሱስ ኑሮ አይኖርም። የኢየሱስን ኑሮ ሰው መኖር የሚጀምረው በጸሎት ከእግዚአብሔር ጋር ህብረት ማድረግ ሲጀምር ነው። መጸለይ አብሮ ተያይዞ የሚሄድ የክርስትና ዲሲፕሊን ነው። ከኔ ጋር ናችሁ? ከመጸለይ ይልቅ ማኪያቶ መጠጣት በጣም የሚቀለው ህዝብ ነው ያለው አይደል? ጥሩ ነው ጠጡ ከማንም ሰው ጋር ግን ልንገራችሁ አይደለ? እየጠጣችሁ ከምትጠጡ የጸሎት ህይወታችሁ ሚዛኑን ይጠብቅ። ምክንያቱም ብዙ የሚያወራ አለ፣ የሚጸልይ ጥቂት አለ። የድሮ አማኞች የተመሰገኑ አማኞች ናቸው። ልናከብራቸው ይገባል። ከእነርሱ የሆነ መልካም ነገሮችን መውሰድ አለብን። they pray ሲጸልይም የፊቱ መልክ ሲጸልይ ነው የተቀየረው፣ ሲያወራ አይደለም። ስለዚህ አዲስ ፍጥረትን ብንሆን ካልጸለይ የክብር ህይወት መለማመድ አንችልም። አዲስ ፍጥረት መሆን በራሱ የሚያመጣው ነገር የለም። በአዲሱ ፍጥረት ላይ መንፈስ ሲወርድ ነው ለውጥ የሚመጣው። የአዲስ ኪዳን ትምህርት ማንም በክርስቶስ ቢሆን ምንድን ነው? ይሄ ማለት እኮ ያለ መንፈስ ቅዱስ መኖር እንድንችል አይደለም። መሆንም የቻልነው በመንፈስ ቅዱስ ነው። መኖርም የምንችለው በመንፈስ ቅዱስ ነው። ማደግም የምንችለው በመንፈስ ቅዱስ ነው። እሱን ደግሞ ለማምጣት የጸሎት ህይወት በጣም ትልቅ ቦታ ነው። እሺ ሲጸልይ ሙሴና ኤልያስ አለሚው ከኢየሱስ ጋር ይነጋገሩ ነበረ። ሶስቱ ግን ደክሟቸው እንቅልፍ ከብዶባቸው እንቅልፍ ውስጥ ነበሩ ይላል። ሲባንኑ ሲነቁ እንደ ድንገት የሚሆነውን ነገር ሲያዩ አለሚው አንድ የሆነ ንግግር ተናገረ። ጴጥሮስ በመሃል ገባና በኤልያስና በኢየሱስ በሙሴ መካከል ያለው ነገር የተለየ ነገር እንደሆነ ስለገባው ወዲያው እንዲህ አለ፣ አንድ ለአንተ አንድ ለሙሴ አንድ ለኤልያስ ምን እናደርጋለን? ቦታ እናደርግና ከዛ በኋላ እኛ እዚህ ኑን አንውረድ አላት። ጴጥሮስ ገና እየተናገረ ሳለ
አይደል? ቁጥር 34 ይህን ሲናገር ደመና መጣና ጋረዳቸው። ንግግሩን እስኪጨርስ እንኳን አልተጠበቀም። እናንተ ልትሰሙት የሚገባችሁ የመረጥኩትን ልጄን እንጂ ሙሴንም አይደለም ኤልያስንም አይደለም። እነሱ ልጄ ሊተኩ አይደለም። ስለዚህ ይሄ ደመና የክብር መገለጫ አይደለም፣ የተግሳጽ መገለጫ ነው። ሊገስጻቸው ነው ደመናው የወረደው። ማንን እንዳያዩ? ሙሴንና ኤልያስ እንዳያዩ። ማንን ብቻ እንዲሰሙ? ኢየሱስ ክርስቶስን ብቻ ድምፅ እንዲያደርጉት፣ እሱን ብቻ እንዲሰሙት። አሁን አንድ ሰው ኢየሱስን ሰማው የሚባለው ታዲያ መቼ ነው ሲባል፣ መስማትስ ምንድን ነው ሲባል፣ አሁን እኔና እናንተ እየተነጋገርን ነው። እኔን እየሰማችሁ አለ። ይሄ መስማት ተፈጥሯዊ መስማት ነው። ሰማችሁ ግን የሚባለው እኔ የምናገረው እውነት ሕይወታችሁን ሲገዛው ነው። ሄሎ፣ እኔን እንደሰማችሁን የማውቀው አሁን አይደለም። እኔን እንደሰማችሁን የማውቀው እኔ የምነግራችሁ እውነት እናንተ ጋር ገብቶ እናንተን ሲለውጥ ነው። እስከዛ ጊዜ ድረስ ምንድን ነው ያደረጋችሁት ቢባል፣ ተቀምጣችሁ ንግግሬን እንዲሁ ሰምታችኋል። የሰማ እርግጠኛ የሆነ ግን የህይወቱ ነገር ላይ ለውጥ ያመጣል። ስለዚህ ስሙት ሲል እግዚአብሔር ልጄን ስሙልኝ ሲል እያለ ያለው የህይወታችሁ መተዳደሪያ ነገር አድርጉት፣ ስታንዳርዳችሁ አድርጉት። ኢየሱስ የመኖራችሁ የኑሯችሁ ልክ ይሁን፣ የህይወታችሁ ስታንዳርድ ክራይስት ይሁን ማለት ነው። አግኝታችሁ ይሁን። ስለዚህ ክርስቶስ ኢየሱስን የህይወት ልክ ማድረግ ማለት ነው። እግዚአብሔር ይሄንን ይፈልጋል። ሰማኸው የሚባለው ሰማሽው የሚባለው እኔ ሰማሁት የሚባለው የምኖረው ኑሮ ሁሉ በማከለካውት ከክርስቶስ ጋር። ስለዚህ የሚመጣውን ወደ እኔ የሚመጣውን ሁሉ በማሳስተናገድ በክርስቶስ ኢየሱስ አልፎ ወደ እኔ የማይመጣ ነገር ሁሉ የኔ አይደለም። ኢየሱስ ጋር ያለ ማጣሪያነት ወይም ስታንዳርድነት የሁላችን እንዲሆን የእግዚአብሔር ፈቃድ ነው። አሁን ከነዚህ ከሶስት ነገሮች አንደኛው ላይ መናገር እፈልጋለሁ። ለሚቀጥለው ሳምንት ማሻገር ስለምፈልግ የቱ ላይ መሰላችሁ? ሲጸልይ ሰማያት ተከፈቱ አይደል? ከዛስ መንፈስ ቅዱስ በእርሱ ላይ ምን አለ? ወረደበትና ከዛስ ኖረበት የሚል ትምህርት አለ አይደል? አሁን እኔ እሱ ላይ ነው መናገር የምፈልገው። እግዚአብሔር በኢየሱስ ላይ መንፈስ ቅዱስ እንዲወርድና እንዲኖርበት ሲያደርግ ለምን ዓላማ ነው ያደረገው? ምክንያቱም መንፈስ ቅዱስ ኢየሱስ ላይ የወረደበትና የኖረበት ዓላማ አሁንም በአማኞች ላይ የሚወርድበትና የሚኖርበት ዓላማ ያው ስለሆነ፣ ስለዚህ አሁን እንድንመለከት የምፈልገው እርሱን ስሙት በሚለው ውስጥ እንድናይ የምፈልገው እርሱን የሰማ በእርሱ ላይ የወረደውን መንፈስ ቅዱስንም ይቀበላል። ስለዚህ መንፈስ ቅዱስ ለአዲሱ ፍጥረት ምን ሊያደርግ ነው የመጣው? ምን ሊሰራ ነው የመጣው? ምን ለማድረግ ከእግዚአብሔር ዘንድ ተልእኮ ይዞ ነው የመጣው? ይሄ በጣም ወሳኝ የሆነ ነገር ነው። ስንቶቻችሁ በመንፈስ ቅዱስ ቋንቋ ትጸልያላችሁ? የሚጸልይ በልሳን እግዚአብሔር ይመስገን። አሁን ጥያቄ ልጠይቃችሁ። በልሳን ስትጸልዩ በልሳን መጸለይ የማ ቋንቋ ነው? የመንፈስ ቅዱስ ቋንቋ ነው። መንፈስ ቅዱስ ግን አይደለም። ከኔ ጋር ናቸው? ቋንቋው ስብዕናው አይደለም። ኦኬ ራሄል እየሰማሽ ነው? ምን ነው ከኔ የወጣው ነገር የኔን መግለጫ ይሆናል እንጂ እኔን አይደለም። መንፈስ ቅዱስ ይኸውላችሁ፣ አሁን ቸርች ውስጥ በጣም አንድ የሆነ ነገር አለ። መንፈስ ቅዱስ ስንል ትዝ የሚለን በልሳን መጸለይ፣ መንፈስ ቅዱስ ስንል ትዝ የሚለን ወይ መንቀጥቀጥ፣ መንፈስ ቅዱስ ሲባል ትዝ የሚለን የሆነ ነገር መሆን ነው። እሱ አይደለም መንፈስ ቅዱስ። መንፈስ ቅዱስ ስብዕና አለው። መንፈስ ቅዱስ ኢዝ ኤ ፐርሰን ማለት ከኔና ከናንተ ባልተናነሰ መልክ አብሮ የሚሆን የሚናገር፣ የሚያስተምር፣ የሚመራ፣ የሚያዝዝ፣ የሚናገር፣ የሚያዝን፣ የሚደሰት በጣም ሰው ሊሆነው የሚችለውን ነገር ሁሉ የሚሆን ማንነት ነው። አሁን ኢየሱስ ከሌሎቹ ከቀደሙት ነቢያቶች ምን የተለየ ነገር አገኘው ብትሉኝ፣ እዚህ ጋር ሌሎቹ ሁሉ የሚያውቁት የመንፈስ ቅዱስን ኃይል ነው። ሄሎ
ሂዱ ሳምሶንን አነጋግሩት። ሳምሶንን ስታነጋግሩት የእግዚአብሔር ኃይል በወረደበት ጊዜ የታሰረበትን ገመድ እንደምን እንደ ፈትል አይደለም ይለው እንደ ክር ይበጥስ ነበርና ብታነጋግሩት ሳምሶን እግዚአብሔርን እንዴት ነው ሲል ሲወርድብኝ ኃይል ነው የሚላችሁ። ሁሉም ጋር ሂዱ። ኤልያስም ጋር በእግዚአብሔር ኃይል አይደለ ሮጠ ነው የሚባለው። ሁሉም የመንፈስ ቅዱስን ኃይል ያውቃሉ። ኢየሱስ ግን ራሱ መንፈስ ቅዱስን በስብዕና ደረጃ ያውቀዋል። በሌላ አነጋገር የኃይሉ ባለቤት የሆነውን መንፈስ ቅዱስን ማወቅና ኃይሉን ብቻ ማወቅ ይለያያል። የአዲስ ኪዳን ትምህርት ከዚህ ጋር ተስተካክሎ መቀጠል አለበት። እኔና እናንተ እግዚአብሔር ያየልን ሕይወት ከመንፈስ ቅዱስ ጋር አብረን መኖርን እንጂ የመንፈስ ቅዱስ የሆነ ነገር እየተጠቀምን ለሱ ዕውቅና ሳንሰጥ መኖር አይደለም። የእግዚአብሔርን መንፈስ የሚበድልና የሚያሳዝን ነገር ታውቃላችሁ፣ የሚሰጠውን ተቀብሎ እሱን አለመቀበል። ብዙ ሰው ዛሬ የጸጋ ስጦታን በጣም ይፈልገዋል። ትንቢት መናገር በጣም ጥሩ ሆኖ እያለ ከትንቢቱ ይልቅ የትንቢቱ ባለቤት መንፈስ ቅዱስ ይበልጣል። ከጸጋ ስጦታዎቹ ሁሉ በላይ ራሱ መንፈስ ቅዱስ ይበልጣል። ስለዚህ አሁን ልንለማመደው የተጠራንበት የኢየሱስ ክርስቶስ አይነት ሕይወት ምንድን ነው ካላችሁኝ፣ ከመንፈስ ቅዱስ ጋር ያለ ሕይወት ህብረት ነው። እሺ ምን ሊያደርግ ነው መንፈስ ቅዱስ የሚመጣው? ምን አይነትስ ሕይወት ከኛ ጋር እንዲኖረው እግዚአብሔር ይፈልጋል? ከብሉይ ኪዳን ጀምሬ እኔ ማሳያችሁ ኦሪት ዘጸአት መጽሐፍ ምዕራፍ 23 ላይ ሂዱልኝና ምዕራፍ 23 ቁጥር 20 ደረሰን። እሺ ምን ይላል? በመንገድህ ይጠብቅህ ዘንድ ወዳዘጋጀውልህም ስፍራ ያገባህ ዘንድ እነሆ ምንን መልአኬን በፊትህ ምን እላለሁ እሰዳለሁ። ከዛስ በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜ በእርሱ ላይ ነውና ኃጢአትን ብትሰሩ ይቅር አይልምና አታስመርሩት። እዚህ ድረስ ያለውን እናንብቦ ለጊዜው ከኔ ጋር ናቸው። አሁን እግዚአብሔር ለእስራኤላውያኖች በፋሲካ በግ አርደው ከግብፅ ምድር በታረደው የበግ ደም አማካኝነት ባርነትን ትተው ለወጡት ሰዎች ሲና ተራራ ላይ እግዚአብሔር ጠዋት እንዳነበብ ነው ከተገኘ በኋላ ምዕራፍ 19 20 እና 21 22 ላይ ሲናገራቸው ቆየና 23ኛው ምዕራፍ ላይ እንዲህ ብሎ ነገራቸው ይላል። ሲጀምር እንዲህ ብሎ ነው የጀመረላቸው። የተሰጣቸው መልአክ ምን አይነት እንደሆነ ዓላማው ሲናገር በመንገድህ ይጠብቅህ ዘንድ። መጽሐፍ ቅዱሳችሁን ከያዛችሁ አስምሩበት። በመንገድህ ምን ይልህ ዘንድ፣ ኖት የምትይዙ ከሆነ ኖት ያዙ። በመንገድህ ምን ይልህ ዘንድ ይጠብቅህ ዘንድ። ከዛስ ወዳዘጋጀውልህም ስፍራ ያገባህ ዘንድ። ከዛስ እነሆ መልአኬን። አሁን አንድ የሆነ ነገር ላሳያችሁ። ግብፃውያኖችን ትተው ወጥተዋል። እነማ? ታሪኩን ታውቁታላችሁ። እዛ ውስጥ አለግባ ሲወጡ የወጡት በአንድ የተስፋ ቃል ነው። ምን በሚል የተስፋ ቃል? ማርና ወተት ወደምታፈልቀው ለአባቶቻችሁ ወደ ማልሁላቸው ምድር ምን እላቸዋለሁ? አስገባቸዋለሁ። በዚያም ደግሞ ለአባታቸው የነገሯቸው ለአባቶቻችሁ ለአብርሃም፣ ለይስሐቅ፣ ለያዕቆብ የተናገርኩትን ቃሌን እፈጽምላቸዋለሁ፣ በሕይወት ትኖራላችሁ አይደል ያላቸው። ስለዚህ ወደዛ ላይ ያስገባቸው ነው። ከየት ያወጣቸው? ከግብፅ ያወጣቸው። ከፈርዖን አስተዳደር ነፃ ያወጣቸው ወዴት ሊያገባቸው ነው? ወደ ተስፋይቱ ምድር ሊያገባቸው ነው። በምንድን ነው የወጡት ሲባል በፋሲካ ደም። የክርስቶስ ኢየሱስ የመስቀል ሥራ ምሳሌ ሆነው ፋሲካ ክርስቶስ ታርዶልናል አይደል የተባለው። ስለዚህ ልክ ይወላችሁ እኔና እናንተ ከጨለማ ስልጣን አዳነን ወደ ልጁ መንግስት ምን አለን? አፈለሰን እንደተባለ እግዚአብሔርም የዚህን ጥላ የሆነ እስራኤላውያኖችን ከፈርዖን አስተዳደር ግዛት፣ ከፈርዖን ግዛት ከባርነት ምድር በፋሲካ በታረደው የበግ ደም ምን አሉ? ወጡ። ልክ እኔና እናንተ በኢየሱስ ደም ከሞት ወደ ሕይወት እንደተሻገርን እነሱ ከባርነት ወደ ሕዝብነት ወደ መንግስትነት ተሻገሩ አይደል? ሲሻገሩ መንገድ ነው የጀመሩት። ወዴት?
ወደ ተስፋይቱ ምድር ማለት የእግዚአብሔርን አቅርቦት ሙሉ ለሙሉ ወደሚበሉበት መንግስት ሆነው ወደሚኖሩበት ቦታ ነው መውጣት የጀመሩት። እና ወደዛ ሲወጡ እግዚአብሔር እንዲህ አላቸው፣ የወጣችሁበትን መንገድ የሚያውቅ ለእናንተ የተደገሰውን የህይወት ልክ የሚረዳ ምን እንደሚያስፈልጋችሁ የሚያውቅ መልአኬን ከፊታችሁ እልካለሁ። በመንገዳችሁ ምን ይላችኋል? ይጠብቃችኋል። እስቲ አንብቡልኝ። በመንገድህ አሁን ቀስ እያልኩ የምደጋግመው ምክንያት ስላለኝ ነው። በምንህ ይጠብቅ? ወዴት ስትሄድ? ወደ ተባለልህ የተስፋ ቃል ሙላት፣ ወደ ተባለልህ የተስፋ ቃል ወደ ምድሪቱ ስትጓዝ አይደለ? በምን ይጠብቅ ዘንድ? በመንገድ ይጠብቅ ዘንድ። አንድ ከዛስ ወደ አዘጋጀሁልህም ስፍራ ሁለት። እሺ እነሆ መልአኬን በፊትህ እሰዳለሁ። ከዛስ በፊቱ ተጠንቀቅ፣ ቃሉንም አድምጥ፣ ስሜም በእርሱ ላይ ስለሆነ ኃጢአትን ብትሰሩ ይቅር አይልምና አታስመርሩት። በሌላ አነጋገር ይኸውላችሁ እዚህ ጋር ለሙሴ እየነገረው ያለው ማን ነው? እግዚአብሔር ነው። እግዚአብሔር ስሙ ማን ነው ብሎ ነው የነገረው? እንዴ ለአብርሃምና ለይስሐቅ እንዲህ አልተገለጥኩም ስሜ ማን ነው አለው? ያህዌ ጀሆቫ ነኝ እኮ ነው ያለው። ከዛ እንደዚህ ያለው አሁን በፊት የምልከው መልአክ ስሙ ያህዌ ነው አለው። አልገባችሁም? መጽሐፋችሁን በደንብ አንብቡት። ምን ይላል መሰላችሁ? በመንገድህ ይጠብቅህ ዘንድ አንድ ጥቅስ እኮ ነው እየደጋገምኩ ያለው ትጹ በመንገድህ ይጠብቅህ ዘንድ ከዛስ ያገባ ዘንድ እነሆ መልአኬን በፊትህ ሰዳለሁ። ከዛስ በፊቱ ተጠንቀቅ ይልና ከዛስ ስሜ ገብርኤል አይደለም ማለት ያህዌ ነው መልአኩ። አልገባችሁም? ይኸውላችሁ ሚካኤል አይደለም፣ ገብርኤልም አይደለም፣ ሱራፌልም አይደለም፣ ኪሩቤልም አይደለም የወጣልህ እኔው ራሴ ነኝ። ገብቷችኋል ወይ? እኔው ራሴ ነኝ፣ ያህዌ ነኝ። ገብቷችኋል? አሁን በደንብ ስሙ። ስሜ በእርሱ ላይ ስለሆነ he is ያህዌ። ግን አንተ ፊት ሲመጣ ምን ሆኖ ነው የሚመጣው? መልአክ ሆኖ ነው የሚመጣው፣ ግን ያህዌ ነው። እሺ ዘጸአት ምዕራፍ 3 ላይ እንዲሄዱልኝ። ምዕራፍ 3 እሺ ምዕራፍ 3 ላይ ደረሳችሁ? ከቁጥር 1 ጀምሮ አንብቡት እስቲ። ምን ይላል? ሙሴም የአማቱን የዮቶርን አይደል ሲጠብቅ ሳለ ምን ሆነ? ከዛ ወደ ምድረ በዳ በጎቹን ይዞ ሄደ። ከዛስ ወደ እግዚአብሔርም ተራራ እሺ ከዛስ የማመላክ አያችሁላችሁ፣ የእግዚአብሔር መልአክ የሚለው የመጽሐፍ ቅዱስ ለየት ያለ ስያሜ አለ። ያህዌ የሚል ስም ያለው መልአክ አለ እና የእግዚአብሔር መልአክም ምን ሆኖ ይላል? እስቲ አንብቡት። በእሳት ነበልባል ታየው። ከዛስ እሺ ሲቃጠል ግን እንዳለ ቁጥቋጦው በሕይወት እያለ ምንድን ነው ብሎ ሊያይ ቀረበ። በቀረበ ጊዜ ይላል አንብቡታ፣ እግዚአብሔር ሊመለከት ዘንድ እንደመጣ ሲያይ ምን አለው? አቤት አይሰማኝም። ቆይ ይኸውላችሁ ሲጀምር የእግዚአብሔር መልአክ ነው የሚለው። አሁን ሆነ ያህዌ ራሱ ነው ለካ። መልአክ ተባለ እንጂ ራሱ ምን ነው? ያህዌ ነው። ከዛ በኋላ በዛ ውስጥ ሆኖ ተናገረው። ምን ብሎ? ሙሴ እነሆኝ አለ። ከዛ ምን አለው? ቶሎ በሉ። አንተ የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቃለሁ አይደል? አሁን ተመልከቱ፣ እዚህ ጋር ሲያነጋግረው ሙሴን የቆምክበት ምድር ቅዱስ ነውና ጫማህን አውልቃለሁ። ሙሴ አውልቆ እኮ ለዚህ እኮ ለተገለጠለት እኮ ራእይና ከውስጥ ለተናገረው መልአክ ወይም ደግሞ ድምፅ እኮ ሙሴ ወርሺፕ ሰጥቷል። አብራችሁ ናቸው። ይሄንን ክፍል እንዳነበባችሁ ኢያሱ መጽሐፍ ምዕራፍ 5 ላይ ሄዱልኝ። ከቁጥር 13 ጀምሮ እናንብበው። እሺ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ
በእጁ የያዘ ሰው በፊቱ ቆሞ ነበር። ከዛስ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው። ከዛ ምን አለው? ኢያሱም ወደ ምድር በግንባሩ ተደፍቶ ወርሺፕ አደረገ። ተው እኔ እንዳንተ ባሪያ ነኝ አላለውም። ዮሐንስ ራእይ ላይ እኮ እንዳታደርገው ተጠንቀቅ፣ እኔ ከአንተ ጋር የኢየሱስ ምስክር ካላቸው ጋር የምሰግድ ነኝ ብሏል አይደል? ይሄኛው ግን እንደዛ አላለም። አይ ዲዘርቭ ነው ያለው። ወርሺፕ እቀበላለሁ ነው ያለው። ከዛ በኋላ ምን አለው ይላል? አንተ የቆምክባት መሬት ቅድስት ናትና ጫማህን። ይሄንን ቃል ከዚህ በፊት የተናገረ ሌላ አለ። ስሙ ማን ተብሏል? ያህዌ። እዚህ ጋርም ኢያሱ ጋር መጥቶ ያለ ኢያሪኮን እና እንዳለ ሰራዊቱን አሳልፎ የሰጣቸው የሰራዊት አለቃ ሆኖ የመጣው የያህዌ አንደኛው ክፍል ነው። ከኔ ጋር ናቸው። ስለዚህ ኢያሱንም ያነጋገረው መልአክ፣ ሙሴንም ያነጋገረው መልአክ፣ እንደገና በ23ኛው ምዕራፍም ላይ ከፊትህ እሄዳለሁ የተባለው መልአክ ያህዌ ነው። ያህዌ የሚለው የማስም ነው? የእግዚአብሔር ስም ነው። አሁን ተመልከቱ፣ ይሄ ብቻ አይደለም። መጀመሪያ ይሄንን ነገር መፍታት ስላለብኝ ነው እንዴ ማስኬዳችሁ። እሺ አንድ ሌላ ቦታ ልስጣችሁ። ኢሳይያስ መጽሐፍ ምዕራፍ 63 ላይ ሄዱልኝ። እስቲ አንድ ላይ እናንብብ ከቁጥር 7 ጀምሮ። እንደ ምሕረቱና እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቁን በጎነት አሳስባለሁ። እርሱም በእውነት ሕዝቤ ሐሴትን የማያደርጉ ልጆች ናቸው አለ፣ መድኃኒትም ሆነላቸው። ጉድ አንብቡት እሺ። አይ ምን ይላል? የፊቱ ይኸውላችሁ the angel of his presence ነው የሚለው። የፊቱ ምን መልአክ አዳናቸው አይደል የሚለው። እቺን ቦታ በደንብ አስምሩልኝ። የማ መልአክ? የፊቱ መልአክ አዳናቸው ማለት የያህዌ መልአክ ነው የሚለው። ምን አላቸው ይላል? አዳናቸው። ከዛስ ቀጥሉና አንብቡ እስቲ። ከዛስ እሺ ቆይ አሁን ተሸከማቸው ይልና ከዛስ ቅዱሱን መንፈሱን ቆይ እንነጋገር። ቅድም ያነበባችሁት አታስመርሩት የሚል የለም። ስለዚህ አታስመርሩት የተባለው ማንን ነው? መንፈስ ቅዱስን። ስለዚህ የተሰጣቸው መልአክ ማን ነበር? መንፈስ ቅዱስ። እስራኤላውያኖችን በመንገዳቸው ይጠብቃቸው ዘንድ ወደ ተስፋይቱ ምድር ያገባቸው ዘንድ እግዚአብሔር አብ ያህዌ የሰጣቸው መልአክ ማ ይባላል? መንፈስ ቅዱስ። ይኸው መጽሐፋችሁን አሁን በደንብ እየረገጥኩላችሁ ነው የሚሄደው። መጽሐፍ እርስ በርስ ይተረጓጎማል። ስለዚህ እዚህ ጋር ስታነቡ አታስመርሩት ብሎ እግዚአብሔር በዘጸአት 23 ላይ አልነገራቸው? ከዛ ኢሳይያስ ደግሞ ወደ ኋላ ዞር አለና አስመረሩት። ማንን? መንፈስ ቅዱስን። ከኔ ጋር ናቸው። ስለዚህ ለእስራኤላውያኖች የተሰጣቸው መንገድ ሊያሳያቸው፣ በመንገዳቸው ሊጠብቃቸው፣ ወደ ተስፋይቱ ምድር ሊያስገባቸው የተሰጣቸው ማን ነው? መንፈስ ቅዱስ ነው። በንስር ክንፍ የተሸከማቸው መንፈስ ቅዱስ ነው። ታውቃላችሁ፣ ያለ መንፈስ ቅዱስ እስራኤላውያኖች የተስፋውን ምድር መውረስ አይችሉም ነበር። ያለ መንፈስ ቅዱስ እኔና እናንተም በክርስቶስ ተሰርቶ ያለቀውን ነገር መውረስ አንችልም። ስለዚህ መንፈስ ቅዱስ ለምን እንደተሰጣቸው እኔና ከኛ ጋር እናገናኘው። ለምንድን ነው የተሰጣቸው? አሁን ወደ ዘጸአት ምዕራፍ 23 ላይ እንሂድ ተመልሰን። በመንገድህ ይጠብቅህ ዘንድ ወዴት እስክትደርስ? ወደ አዘጋጀውልህ ስፍራ ወደ ተስፋይቱ ምድር እስክትገባ ድረስ በመንገድ ምን እንዲልህ? እንዲጠብቅህ። ስለዚህ በመንገድ የሚጠብቅ ወደ ተባለው ቦታ የሚያደርስ ስሙ ማ ይባላል ማለት ነው? መንፈስ ቅዱስ። አሁን በደንብ ስሙኝ። 40 ዓመት ያልዳኑ ዳግም ያልተወለዱ በአንድ በተመረጠ የሰፈር በግ ደም ኪዳን ገብተው የወጡ ያውም በምድረ በዳ ሊቀሩ ከጸባያቸው የተነሳ
በአብዛኛዎቹ ደስ ስላልተሰኘ በምድረ በዳ የወደቁትን በንስር ክንፍ ከተሸከመ መንፈስ ቅዱስ በማያልፍ ነውር በሌለው በሕያው የእግዚአብሔር ልጅ ክቡር ደም የዳነውን እኛን እስከ ጥግ ድረስ ኢየሱስ እስኪመጣ ያለ ነቀፋ አድርጎ ይሸከመናል። ሄሎ። ስለዚህ የመጽሐፍ ቅዱስን ትምህርት በደንብ እንድናስብ እፈልጋለሁ። እንደውም ኢየሱስ ስለ መንፈስ ቅዱስ ምን እንዳለ ታውቃላችሁ? ዮሐንስ ወንጌል መጽሐፍ ላይ እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ዩሲ ድሮም ስራው መምራት ነው፣ አሁንም ስራው መሪነት ነው። በእርሱ የሚመሩ ሁሉ ይገባሉ። እሱ ደግሞ ወዴት ነው አግባ የተባለው ሲባል ወደ ተስፋው ቃል ሙላት። እሺ፣ ስለዚህ በመንገድ ሊጠብቃቸው የተሰጠውን አሳይመንት ይዩት መንፈስ ቅዱስን። ከዛስ ሊያስገባቸው አይደለ? ኦኬ። ከዛስ ይሄ ብቻ ነው? አይ እሱማ መልአኩ ትርጉሙን አገኘ ነው። ማን ነው መልአኩ? መንፈስ ቅዱስ ነው። ስለዚህ ለምንድን ነው የተባለው? ጠብቅልኝ፣ ከዛስ ምራቸው፣ ከዛስ አስገባቸው፣ ከዛስ እሱም ብቻ ነው አይደለም። እሱም ብቻ ነው አሳይመንቱ። ወረድ ብለን እናንብበው። እንዳታስመርሩት ተጠንቀቁ ከተባለ በኋላ ሌላ የተባለ ነገር አለ። ታገኛላችሁ። አንተ ግን ምን በል ቆይ ምኑን ብትሰማ? ቃሉን። የማንን ቃል? የመንፈስ ቅዱስን የመልአኩን ቃል ብትሰማ አይደለ? መጽሐፍ ኢየሱስ ሲናገር የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ እየነገርኳችሁን ያሳስቧቸዋል፣ ወደ እውነት ሁሉ ይመራቸዋል፣ ያስተምራቸዋል። አስተማሪ ነው። ቃሉን ምን በል ነው የተባለ። ስለዚህ የመንፈስ ቅዱስን አሳይመንት በደንብ ስሙ። በመንገድ ምን ማለት? መጠበቅ፣ ከዛስ መምራት፣ ከዛስ ማስተማር፣ ከዛስ ማስገባት። ስንት ነገር ሰጠዋችሁ። አሁን መንፈስ ቅዱስ በህይወታችን ሲመጣ የሚሰራው ምንድን ነው ብትሉኝ፣ ያስተምራል፣ ይመራል፣ ይጠብቃል፣ ያስገባል።